የታናሹ ሰው የእምነት አዋጅ በሚል ሀሳብ እግዚአብሔር ቃል አብረን እንማራለን። የታናሹ ሰው የእምነት አዋጅ። ጌታ ይመስገን። እንግዲህ የዚችን ታናሽ ብላቴና እምነት ከእሷ ሕይወት ተነስተን ከመማራችን በፊት እምነት ምንድን ነው የሚለው ነገር ማወቅ በጣም ወሳኝ ነው። ስለ እምነት መጽሐፍ ቅዱስ ምን ይለናል? በዕብራውያን መጽሐፍ ምዕራፍ 11 ቁጥር 1 ላይ እምነትን ተስፋ ስለምናደርገው ነገር የሚያስረዳ የማናየውንም ነገር የሚያስረዳ ነው ይላል። እንግዲህ እምነት ማለት ተስፋ ያደረግነውን ነገር እርግጠኛ እንድንሆን የሚያደርግ ነው እና በሌላ አነጋገር ምን ማለት ነው? እምነት ማለት እርግጠኛ መሆን ነው። ምን ተስፋ ያደረግነውን ነገር። ለምሳሌ እኛ ክርስቲያኖች ምን ተስፋ አድርገናል? ዳግም የሚመጣውን ክርስቶስን ተስፋ አድርገናል። ድል ተስፋ እናደርጋለን። ሰላም እንደሚበዛልን ተስፋ እናደርጋለን። ብዙ ነገር ተስፋ እናደርጋለን። እነዚህን ሁሉ እርግጠኛ ልንሆንባቸው የምንችለው በምን አማካኝነት ነው ማለት ነው? በእምነት አማካኝነት ነው። ለምሳሌ ከታች ዕብራውያን መጽሐፍ 11 ወደ ታች ቀጥለን ስናነብ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይለናል። ለዚህ እግዚአብሔር በእምነት ደስ ይሰኛል። ለምን ሲባል እግዚአብሔር እንዳለ አድርገን ስላመንን ነው በተስፋ መጽናት ይቻላል። ስለዚህ በሁላችንም ውስጥ ተስፋ አለ አይደል? ተስፋ የሆነ ተስፋ አላችሁ። ያንን ተስፋ እርግጠኛ ልትሆኑ የምትችሉ በእምነት አማካኝነት ብቻ ነው። ባይዘዌ እምነት የእግዚአብሔር ስጦታ ነው። አሜን። የደህንነት እምነታችን በራሱ የእግዚአብሔር ስጦታ ነው። ተመልከቱ እንግዲህ ብዙ ተስፋ አለ እኛ ጋር አሁን ብዙ ተስፋ ይዘናል። እነዛ ተስፋዎች ምን ላይ ነው የተመሰረቱት? ሕያው በሆነው እየሰራ ባለው በእግዚአብሔር ወይም ደግሞ በእግዚአብሔር መኖር ስላመንን የሆነ ነገር ተስፋ አድርገናል። ያ ነው ኢየሱስን ማመን ማለት። ኢየሱስን ክርስቶስ እንደሆነ ማመን ማለት ኢየሱስ ዛሬም ሕያው ሆኖ እየሰራ እንዳለ ነው ያመነው። እምነታችን በዛ ላይ ነው የተመሰረተው። በዛ እምነት አማካኝነት ደግሞ ተስፋን ይዘን ምን ሆነናል? አምነናል። ክብር ለጌታ ይሁን። ይሄ ተስፋ ደግሞ በእርግጠኝነት የሚፈጸም ነው። በሕይወታችን ሰላም ይበዛል። በሚቀጥሉት ጊዜያት ብዙ ድል ወደ ሕይወታችን ይመጣል። በሚቀጥሉት ቀናት፣ በሚቀጥሉት ወራት፣ በሚቀጥሉት ዓመታት እግዚአብሔር ምድሪቱን አሳልፎ ይሰጠናል። በሚቀጥሉት ዓመታት እግዚአብሔር በእኛ ሆኖ ምድር ይታደጋል። በእኛ ሆኖ ብዙዎችን ያድናል። ተስፋ ነው ይሄ። ይህን ተስፋ ይዘን ምን አድርገናል? አምነናል። ለምሳሌ የምናነሳው ሰው አብርሃም ነው። አብርሃም ተስፋን ይዞ ምን አደረገ ይላል? አመነ። ምን ይዞ? ተስፋን ይዞ። እንግዲህ ተስፋ ማለት ገና የሚሆን ነገር ነው። ተስፋ አድርገን ነው አብርሃም ያመነው። ያንን ተስፋ ይዘው ነው። ተስፋው ምንድን ነው? እግዚአብሔር በዘሬ ዓለምን ይባርካለሁ፣ ልጅ እሰጥሃለሁ። ብዙ ተስፋ ሰጥቶታል። ሲታይ ተስፋ የሚደረግ አይነት ሁኔታ አይደለም ያለው፣ አስቸጋሪ ነው። ግን አብርሃም ተስፋውን ይዞ ሕያው በሆነው እግዚአብሔር በሚሰራው እግዚአብሔር አመነ። ስለዚህ መጽሐፍ ቅዱሳችን ደግሞ ተስፋው አያሳፍረንም። ተስፋው ምን አያደርገንም ይላል? ለምን ሲባል አይተናል፣ ተረድተናል። እንዴት? በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር ወደ ውስጣችን ፈሶ በውስጣችን በፈሰሰው በእግዚአብሔር ፍቅር አማካኝነት እርግጠኛ ሆነናል። ስለዚህ ተስፋ አያሳፍረንም። ለምሳሌ ልጅ እንደሆነ እርግጠኞች ሆነናል። እንዴት ነው እርግጠኛ ልንሆን የቻልነው? በውስጣችን የፈሰሰ ኃይል አለ። በውስጣችን የፈሰሰ ጸጋ አለ። በውስጣችን ልጁን ኢየሱስ ክርስቶስን ስናምን በውስጣችን የፈሰሰ የእግዚአብሔር ሕይወት አለ። በዛ ሕይወት አማካኝነት ተስፋችን ደግሞ ምን እንደሚሆን እርግጠኞች ሆነናል፣ እንደሚፈጸም እርግጠኞች ሆነናል። እግዚአብሔር ይመስገን። ለዚህ ነው የዕብራውያን ጸሐፊ ምን ይላል? እምነትም ይላል ተስፋ ስለምናደርገው ነገር የሚያስረግጥ። ሁላችንም አማኞች ነን። ጻድቅ በእምነቱ በሕይወት ይኖራል ይላል። እምነት ሀብታችን ነው። እምነት አለን የምንለው እምነት ነው። ይሄም እምነት የተመሰረተበት ማንነት አስተማማኝ ክርስቶስ ነው ብለን ነው ያምናል። ስለዚህ አያሳፍረንም። ለምን ሲባል ክርስቶስ እሱ ሕያው አምላክ ስለሆነ። እግዚአብሔር ይመስገን። እስኪ በሕይወተ ዘመን ሁሉ በሉ
አላፍርም። ይህ ያላችሁ ተስፋ ነው። በእጃችሁ ያለ ተስፋ አታፍሩ። አላፍርም። እግዚአብሔር ይመስገን። ምድራዊ ሰዎች በተለያየ ነገር ያፍራሉ፣ በሌላቸው ነገር ያፍራሉ። ወደ እኛ ግን ስንመጣ እኛ በያዝነውና ባልጨበጥነው ወይም ደግሞ ባለን ነገር ላይ የተመሰረተ አይደለም ነው። የሆነ ነገር አለን ብለን አይደለም ያምን ነው እሱ አይደለም። የእምነታችን መሰረት ራሱ እግዚአብሔር አይደለም እንዴ? ሲጀምር እኛ እና ለምሳሌ ዳንኤል የተወሰነ ጊዜ ማለት ለምሳሌ አዋጅ የወጣበት ያ ታይም ለዳንኤል እንደ ፍጥረታዊ ሰው ብናስብ ሸምፑል የሚሆንበት ሰዓት ነው። እኔ እውነት ነው ብዬ ሳመድ ቆይቼ ወይኔ የኔ ነገር በዚያ በቃ በአንበሳ አፍ መጣል ሆነ የኔ ነገር እንደዚህ ሆነ ሸምፑል የሚሆንበት ሰዓት ነው። ዳንኤል ግን ያን ሰዓት በሀፍረት ውስጥ አልነበረም። ይበልጥ በደስታ ውስጥ ነበረ። ይበልጥ እግዚአብሔርን እያመለከ ነበረ። ይበልጥ እግዚአብሔርን ያመሰግን ነበረ። ለምን ሲባል ዳንኤል ያመነበትን ያውቃል። አምላኩ የማያሳፍር እውነተኛ አምላክ ነው። ያ ሰዓት ያ አዋጅ የወጣበት ሰዓት ለዳንኤል ከሳሾች የምርታ ሰዓት በቃ ይኸው አገኘ ነው። በቃ ይኸው ዳንኤል ምን ሆነለት? አለቀለት። ነገሩ ግን እንደዛ አይደለም። ታሪክ ተገለበጠ። ልክ ሳያስብ ዳንኤል በአንበሳ አልተበላም። ተወረወረ። አንበሶች ጉድጓድ ውስጥ ተጥሏል፣ ገብቷል። ነገር ግን አንበሶች ሊጎዱት አልቻሉም። ያመነው ዳንኤል የታመነው አምላክ የአንበሳውን አፍ የፈጠረ አምላክ ነው። ዳንኤል ያመነው አምላክ ሰማዩን ምድሩን የሰራ አምላክ ነው። እኛም ያመንነው ኢየሱስ እሱ ሰማዩና ምድሩን የሰራ ጌታ ያ ነው። ኢየሱስ እርሱ ክርስቶስ ነው ማለት በጥንት ውስጥ ክርስቶስ ነው። እሱ ሁሉን የፈጠረ ቃል ነው። ሥጋ ለብሶ መጣ፣ እኛን ወክሎ ታረደ፣ ሞተ። ሞትን ደግሞ አሸንፎ ምን አደረገ? ተነሳ። ዛሬ የትንሣኤ ጌታ በመካከላችን ይመላለሳል። በተለያየ ሁኔታ ውስጥ ያላችሁ ሰዎች ትኖራላችሁ። ምንም ጥርጥር የለውም፣ ችግር የለም። የምናልፍባቸው ብዙ ጎዳናዎች አሉ። እነዛ መንገዶች የምናልፍባቸው መንገዶች ናቸው። መጨረሻችን ግን ክብር ነው። ባይዘው ተጠናቋል። የኛ ሕይወት ኦልሬዲ አልቋል፣ ተፈጽሟል። የመረጣቸው ጠራቸው፣ የጠራቸው አጸደቃቸው፣ ያጸደቃቸውን ደግሞ ምን አደረጋቸው? ኦልሬዲ አከበራቸው ነው የሚለው መጽሐፍ ቅዱስ። ይከብራሉ ሳይሆን ምን አደረጋቸው ነው የሚለው? አከበራቸው። መጠራትሽን እርግጠኛ ከሆንሽ ኦልሬዲ አክብሮሻል እግዚአብሔር። ያ ማርቆስ ምዕራፍ 9:23 ላይ ኢየሱስም ብቻ ላይ ትላለህ እንጂ ለሚያምን ሁሉ ምን ይሆናል? ይቻላል። ለሚያምን ሁሉ እቺ ብላቴና ቅድም ያየናት በሁለተኛ ነገሥት መጽሐፍ ላይ ያለችው ብላቴና እምነቷ አስደናቂ ነው። በዛ በሶሪያ ምድር ውስጥ አንድ ታላቅ ጀነራል ነበረ፣ የጦር አዛዥ፣ የሶሪያውያን የጦር አዛዥ ነበር። ኔማን ይባላል ስሙ። ኔማን ነው። እና ይሄ ሰው በእሱ አማካኝነት እግዚአብሔር ለሶሪያውያን ብዙ ድል እንደሰጠ ይነግረናል። ይገርማል። አረማዊ ነው። እስልናው እግዚአብሔር አልበራለትም፣ ግን እግዚአብሔር ይሄንን ሰው ተጠቅሞናል። የተጠቀመው ማን ነው? እግዚአብሔር ራሱ ነው። አረማዊውን ሰው ተጠቅሞ ለሶሪያውያን ብዙ ድል ሰጣቸው ይላል። እኔ ይሄንን ሳነብ አንድ ነገር አረጋገጠ። በዓለም ዙሪያ ያሉ ጀብድ የሚሰሩ ታላላቅ ሰዎች ከነሱ ጀርባ እግዚአብሔር አለ። ኢቨን እንኳን ሰይጣን እንኳን ያለ እግዚአብሔር ሕልውና የለውም። ይሄ ስለዚህ ሰው ስናነሳ ምን ይለናል መጽሐፉ? እግዚአብሔር በእርሱ እጅ ለሶሪያውያን ደህንነት ስለሰጠ ይላል። ኔማን በሚባለው በዚህ ሰው እጅ ለሶሪያውያን እግዚአብሔር ድልን ስለሰጠ ይላል። ከዚያ ይሄ ሰው በንጉሱ ፊት በጌታው ፊት እጅግ የከበረ ሰው ነበረ ይለናል መጽሐፍ። እንደገና ይሄ ሰው በጣም ቁልፍ ሰው ነው ለሀገሩ።
ከዛ ምን ሆኖ ተገኘ? ለምጻም። ለምጽ ያለው ሰው ደግሞ በጣም በአስቸጋሪ ሁኔታ ውስጥ ነው የሚያልፈው። ከማህበረሰቡ ይገለላል። ለምጽ ማለት ተላላፊ በሽታ ነው። መድኃኒት የሌለው በሽታ ነው። ገዳይ በሽታ ነው። ቆዳ ላይ የሚወጣ ነው። ቆዳ ነጭ ያደርጋል እና አደገኛ በሽታ ነው። መድኃኒት የለውም። ከዚህ የተነሳ ተላላፊ ስለሆነ ከማህበረሰቡ ይገለላል። እንደውም ሕግ ምንድን ነው የሚለው? ሕግ በውጭ ይቀመጥ ነው የሚለው። ሕጉ ራሱ በውጭ ነው የሚያስቀምጠው። እንግዲህ ምናልባት አረማዊ ስለሆነ ብሎን ነው ዛሬ እናውቀው ነገር የለም። ነገር ግን በዚህ በሽንኩር ውስጥ ያለ በምድራዊኛ ግን ጀብድ የሰራ ታላቅ የሆነ ሰው በእንዲህ አይነት ሁኔታ ውስጥ እያለ ግን አንድ የሚሰራጭ እግዚአብሔር በአንዲት ብላቴና አማካኝነት ይሰጠዋል። እዚህ ውስጥ የምንማረው አንድ ትልቅ ነገር አለ። ይህችን ብላቴና የላካት እግዚአብሔር ተማርካ ነው የሄደችው። አካሄዷ በጥሩ ሁኔታ አይደለም። ምርኮኛ ናት። ሄዳም ደግሞ ገረድ ሆና ነው እየሰራች ያለችው። ነገር ግን ይቺ ብላቴና ትልቅ እውቀት በርቶላት፣ ያን እውቀት ምንድን ነው? የእስራኤል አምላክ እርሱ ሕያው አምላክ፣ ሁሌም የሚሰራ አምላክ፣ ፈዋሽ አምላክ እንደሆነ በልቧ ይዘዋለች። በእግዚአብሔር ላይ ያጎመረመች አይደለም። እግዚአብሔር ሆይ ለምን በዚህ ሁኔታ ውስጥ አሳለፍከኝ? ለምን ለምርኮ ሰጠኸኝ? ለምን እንደዚህ ይሆናል እያለች በእግዚአብሔር ላይ እየተማረረች አይደለም። ይልቅስ ስለ እግዚአብሔር እየመሰከረች። መስቀሉ ላይ በግራና በቀኝ ካሉት አንዱን ወንበዴ ታስታውሳላችሁ። አንተ ክርስቶስ ከሆንክ ራስህንም እኛንም ምን አለ አድን እያለ የስድብ ቃል ተናገረበት በኢየሱስ ላይ። በሌላ አነጋገር ምን ብሎ እየተሳደረ ነው? አንተ ክርስቶስ አይደለም። እቺን ብላቴና እንደዚህ ያለች ነው፣ እኔ ለምርኮ ታልፌ ስለተሰጠው እግዚአብሔርነቱ አይቀርበትም። ምንም እንኳን ምርኮ ውስጥ ብኖርም በማይመች ሁኔታ ውስጥ ባልፍም ግን እግዚአብሔር እሱ የያህዌ አምላክ እሱ ሶቨሬን እግዚአብሔር ነው፣ ሉዓላዊ አምላክ ነው። ዋው! ይኸውላችሁ እኛ በተለያየ ሁኔታ ውስጥ ብናልፍም እንኳን እነዛ የምናልፍባቸው ነገሮች የእግዚአብሔር የፍቅሩ መለኪያዎች አይደሉም። እግዚአብሔር ዛሬ ፍቅሩ በእኛ ላይ ብርቱ ነው። እስኪ የእግዚአብሔር ፍቅር በእኔ ላይ ብርቱ ነው። አሜን። ይሄ ደስ ሊያሰኘን ይገባል። በዚህ እውነት ላይ ልንደሰት ይገባል። ሐሴት ልናደርግ ይገባል። በእኛ ላይ የእግዚአብሔር ፍቅር ብርቱ ነው። በእኔ ላይ የእግዚአብሔር ፍቅር ብርቱ ነው። ሁኔታው ይሄንን እንድንሄድ ነው የሚሞክረው። ሰይጣንም በተቻለው መጠን በእግዚአብሔር ላይ ያለን ፍቅር፣ በእግዚአብሔር ላይ ያለን መተማመን፣ እግዚአብሔር ሉዓላዊ መሆኑን እንድንክድ በብዙ መንገድ እንድናጉረመርም የስንፍና ቃል እንድናወራ ነው የሚታገለን። ሄሎ፣ በጌታ በኢየሱስ ስም ከሕይወታችን የስንፍና ቃል አይወጣም። ከአንደበታችን የስንፍና ቃል አይወጣም። ይልቅስ ጸንተን እግዚአብሔር ሉዓላዊ አዳኝ ፈዋሽ መሆኑን እንመሰክራለን። እግዚአብሔር ሉዓላዊ። እስኪ በሕይወቴ ላይ በሉ እግዚአብሔር ሉዓላዊ ነው። ዝም ማለት ይሻላል። ስንፍና ከማውራት ምን ማለት ይሻላል? ለዚህ ነው አፉን በአፈር ውስጥ ይክመል ዝም ይበል አይደል? ሰቆቃ ኤርምያስ ላይ ምን ይበል ይላል? ዝም ይበል። ዕንባቆምን ምርጫው ይሄ ነበር። መጨረሻ ላይ እግዚአብሔር ለምን እንደዚህ ለምን ጻድቃን ሲበደሉ እንደዚህ ምን እያለ እና ክብሩን አየ። ከዛ በኋላ ዝም ማለት ይሻላል። በመጠበቂያ ላይ እቆማለሁ፣ ስለ ክርክር የሚመልሰውን አይዘን እጠብቀዋለሁ አለ። ምንም እንኳ በለስ ባታፈራ ወይ አረግ ላይ ባይገኝ ከብቶች በጋጣ ውስጥ ባይገኙ እኔ ግን በአምላኬ በእግዚአብሔር ምን ይለኛል? ደስ ይለኛል። ዝምታን የመረጡ ሰዎች እነዛ ድንቅ ሰዎች ናቸው። ዝም ማለት መልስ ነው። እስኪ ዝምታ መልስ ነው። በእያንዳንዱ ሁኔታ ውስጥ ዝም ብላችሁ እግዚአብሔር
ጠብቁ፣ ታገሰው ይላል መጽሐፍ ቅዱስ ራሱ። ምን በል ይላል? ታገስ። ትዕግስት ራሱ አንድ ፍሬ ነው። የትዕግስት ፍሬ እስኪታይ ድረስ እንኳን አንዳንድ ነገሮች አስቸጋሪዎች ናቸው በህይወታችን። እና እቺ ሴት በዚህ ሁኔታ ውስጥ እያለች ጌታዬ ማን ነው ወደ ነቢዩ ቢሄድ እኮ ይፈወሳል። ይሄ እኮ በእሷ ላይ ሞት ያስከትላል። በኋላ ሄዶ ካልተፈወሰ በዚች ልጅ ላይ ሞት ይመጣል። ራሷን በአደጋ ላይ ጥላ ግን ለአምላኳ ለምስክርነት በቃ ስለ እግዚአብሔር መሰከረች። የእስራኤል አምላክ ያው አምላክ ነው። ዋው! እግዚአብሔር ሆይ እናመሰግናለን። ስለ ሕያውነቱ እግዚአብሔርን እናመሰግነው። ብቻሌ ብለን ምንም አናደርግም። እግዚአብሔር ሁሉ ጊዜ ይችላል። ብቻሌ ትላለህ እኔ ኢየሱስ ያለው ለዛ ብቻሌ ትላለህ እኔ ለሚያምን ሁሉ ምን ይሆናል? ይቻላል። ችግሩ እዛ ጋር ነው። እምነታችን የሚመሰረትባቸው ነገሮች በቃ በራሳችን ጥንካሬ ላይ በማመን እኔ አምናለሁ እኔ አማኝ ነኝ ይላሉ አንዳንድ ሰዎች። እንደዛ አይደለም የሚባለው። እኔ አደርገዋለሁ አይባልም። ለዚህ ነው እኛ አማኞች ነን። እምነት ራሱ ራስን መካድ ነው አይደል? የመጀመሪያ ስቴፕ ራሱ እምነት፣ የመጀመሪያው ስቴፕ ራሱ ምን ማድረግ ነው? መካድ። እንደዛ ካልሆነማ ለምን እምነት ያስፈልጋል? የእምነት የመጀመሪያው ስቴፕ ራስን መካድ ነው። ደግሞ አለ የቃል ወሳኝ ስለሆነ ከዛ በኋላ ሰማኔ ማን አቤት አላለ። እንዲህም አይነት ነገር አለ፣ ከለምጽ እነጻለሁ አለ። በእስራኤል እንዲህ አይነት አምላክ አለ። እንግዲህ ይረጋገጣል። ተነሳ፣ ወደ ንጉሱ ገባ፣ ለንጉሱ ተናገረ። ንጉሱም እጅ መንሻ አስይዞት ላከ ወደ እስራኤል፣ ወደ ይሁዳ፣ ወደ ሰማርያ መፍትሄ ወዳለበት ልክ ሄዶ ንጉሱ ጋር ደብዳቤ ወስዶ ሲሰጠው ንጉሱ ፈራ፣ ደነገጠ። ምን አይነት ጉድ ነው አለ። ይሄ ሰው ሰበብ እየፈለገ ነው። ለጣም ነው ደብዳቤ ላከው አለ። ልብሱን ቀደደና ጮኸ ይላል። ዋው! እቺ ብላቴና ግን እዛ በምርኮኝነት የሄደችው ብላቴና ግን የእግዚአብሔር ሉዓላዊነት የእግዚአብሔርን መፈወስ አቅም ተረድታዋለች። ንጉሱ ነው ግን አልተረዳውም ነበር። ከዛ በኋላ የሆነውን ነገር ይሁ ኤልሳዕን ሰማና በእስራኤል ነቢይ እንዳለ ያውቃል ሰውየው። ስለዚህ ወደ ነላካ ተመልከቱ የሆነውን ነገር። ልክ ወደ ኤልሳዕ ሲመጣ አንድ ትእዛዝ ብቻ ሰጠው። ሄድና በዮርዳኖስ 7 ጊዜ ምን በል? ብቅ ጥልቅ በል፣ ትነጻለህ። ይሄ ቃል ምንድን ነው? ይሄ ቃል መታዘዝ አለበት። ሂድ የሚለው ቃል መታዘዝ አለበት፣ መሄድ አለበት። 7 ጊዜ ደግሞ ምን ማድረግ አለበት? 5 ሳይሆን ስንት? 7 ምን ማድረግ አለበት? ብቅ ጥልቅ ማለት አለበት። የእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል ሰጥቶ ነው በሕይወት የሚያኖረው። ክርስቶስ ራሱ ቃል ነው። ቃል ይዘን ምናምን ነው ወገኖቼ። የእግዚአብሔር ቃል ሕያው ነው። አሁን እየተነገረ ያለው ቃል ሕያው ነው። በጣም በጥንቃቄ መስማት ያለብን ለዛ ነው። ጆሮ ሰጥተን መስማት ያለብን ለዛ ነው። አሁን የታወጀ ያለው ቃል ሕያው ነው። ታዘዘ። ይሄ ሰው ታዞ ሄደ። በዮርዳኖስ 7 ጊዜ ምን አለ? ብቅ ጥልቅ። ከዛ በኋላ ምን ሆነ ይላል? ከለምጹ ነጻ፣ ገላውም የሕፃን ገላ ሆኖ ተመለሰ ይላል። ከዛ በኋላ ያለውን ለማስረዳት ነው ይሄን ሁሉ የሄድኩት። ከዛ እንደዛ ላይ ወደ ኤልሳዕ ፊት ቆመና ጌታዬ ሆይ አለ። አያችሁ፣ ጌታዬ ሆይ። ይሄ ታላቅ የዓለም ዓለምን ያንቀጠቀጠ ሰው እኮ ነው። ጌታዬ ሆይ። አንድን ተራ የእግዚአብሔር ነቢይ ምን እያለው ነው? ጌታዬ ሆይ። አሁን ተረዳው አለ። በእስራኤል ብቻ እውነተኛ አምላክ አለ። የእስራኤል አምላክ ብቻ እሱ እውነተኛ አምላክ ነው አለ። ያ ነው ኢየሱስ ክርስቶስ ነው ብሎ ማለት። ኢየሱስ ብቻውን እውነተኛ አምላክ ነው። አሜን። እስኪ እኔ ያመንኩት አምላክ ነው ብቻውን እውነተኛ አምላክ ነው። ልባችንም እንደዛ ማለት አለ። ይሄ ቃል በልባችን ውስጥ መራራ መሆን አለ፣ መመላለስ አለ።
የሚሞቱ ይመስላሉ። በመጽሐፍ ቅዱሳችን ውስጥ ያየናቸው ካላቸው አንድም በመጽሐፍ ቅዱስ ውስጥ ተጽፎ በትልቅ እምነት ተጽፎላቸው ያየናቸው ሰዎች በመከራ ውስጥ ያላለፉ አንድም ሰዎች የሉ። አንድም ሰው ኢቭን እኛ ካለፍነው በላይ ጭንቅ ውስጥ ያለፉ ሰዎች ናቸው። ዮሴፍን እዩ፣ ዳንኤልን እዩ፣ ሌሎቹን እዩ። ነገር ግን ያመኑበት እውነት ያመኑት ያ የቃሉ መሰረት እውነት ስለሆነ መንግስታትን ድል ነሱ፣ ዓለምን አሸነፉ። ድል ከፊት ይሻላል። እነሱ እኮ ለዚህ እንደዛ እንዳንል መጽሐፉ ምን ይላል? ኤልያስም እንደኛም ነበረ፣ ሰው ነበረ ይላል። የመላእክት ዝርያ አይደለም የነበረው፣ የሆነ ነገር አልነበረም፣ እንደኛም ነበረ ይላል። ወደ ራሳችን እንድናይ ነው። እምነት ጨዋታ አይደለም። እምነት ዝም ብሎ አፈና አይደለም። እምነት ሰው ስላለ የምንከተለው አይደለም። እምነት እገሌን የምንከተለው አይደለም። እምነት ወስነን ጨክነን እግዚአብሔርን ብቻ የምንከተለው እምነት ነው። እስኪ እግዚአብሔርን ብቻ በሉ። ተከትየዋለሁ አለቀ። ካልሆነ ግን እምነት መሆኑ ይቀራል ማለት ነው። ማንንም ተስፋ እናደርግም፣ እግዚአብሔርን ብቻ ተስፋ እናደርገዋለን። ተስፋን የሰጠ እሱ ምንድን ነው? ተስፋን የሰጠ እሱ ምንድን ነው? ተስፋን ይተናመናል። ይሄ ተስፋ ደግሞ አያሳፍረንም፣ እርግጠኛም ሆነንበታል። ለምን ከተባለ አምላካችን ሕያውና የሚሰራ ደግሞም እየሰራ ያለ ለዘላለም የሚሰራ ኢየሱስ ሞቶ አልቀረም፣ ሞት ድል አድርጎ ተነስቷል። አሁንም በትንሣኤው ክብርና ኃይሉ ከኛ ጋር አለ። ሃሌሉያ! ኢየሱስ ሁሉን አሸንፏል። እኔ ቅድም ይደነቅ ነበረ የሊቀ ካህኑ ምስጢር ማለት አንድ አጥፊ ለምሳሌ ነፍሰ ገዳይ አንድ ነፍሰ ገዳይ በድንገት ምንም እያደረገ አንድ ነፍስ ቢያጠፋ ደም ጠበቃዩ ይከታተለዋል። ከዛ ይሄ ነፍሰ ገዳይ እንደዚህ ያደርጋል፣ ይሮጣል ወደ መሸሻ ከተማ የሚባል አለ። ራቅ በእስራኤል መሀል ላይ መሸሻ ከተማ ተብሎ የተቀመጡ ነበሩ እና እስራኤላዊ አንድ ነፍስ ሲያጠፋ ሩጦ ወዴት ነው የሚገባው? ወደ መሸሻ ከተማ። ልክ ሩጦ መሸሻ ከተማ አንድ ከገባ ነፍሰ ገዳዩ ያ ደም መላሹ ምን አያደርገው? እንዲገድል አይፈቀድለትም። ግን እስከ መቼ ነው የሚኖረው? ይሄ ነፍሰ ገዳዩ እስከ መቼ ነው የሚኖረው? እዛ መሸሻ ከተማ ውስጥ ካህን አለ። ያ ካህን በሕይወት እስካለ ድረስ ይሄ ነፍስ የገደለው ሰውዬ በሕይወት ይኖራል። በቃ መብት አለ፣ በሕይወት መኖር መብት አለ። ግን እስከ መቼ? ሊቀ ካህኑ በሕይወት እስካለ ድረስ። ግን አስቡ፣ ልክ ሊቀ ካህኑ የሞተ ቀን ግን ተጎትቶ ወጥቶ ይገደላል። ተጎትቶ ወጥቶ ለዛ ለደም መላሽ ይሰጣል፣ ይገደላል። የኛ ሊቀ ካህን ግን ሃሌሉያ! ለዚህ ነው የዕብራውያን ጻፊ የኛ ሊቀ ካህን ዕድሜ አይወስነውም፣ ምንም ጉድለት እንደው ለራሱ መስዋዕት አያስፈልገውም፣ ራሱ ንጹሕ የሆነ ደግሞ ለዘላለም የሚኖር። አሁን እኛ በመሸሻ ከተማ ውስጥ ነን። ለዚህ ነው ወደ ፍቅሩ ልጅ መንግስት ምን አደረገ ይላል? አፈለሰን ይላል። ሊቀ ካህናችን ደግሞ ለዘላለም የሚኖር ስለሆነ ለዘላለም እየተደሰትን እንኖራለን። ሊቀ ካህናቸው አይሞትም። እስኪ ሊቀ ካህኔ በሉ። የማይሞት ነው። ይኸውላችሁ ለዚህ ነው መጽሐፍ ቅዱስ ጽድቅ ተቆጥሮልን ነው። የእግዚአብሔር አይነት ጽድቅ ተቆጥሮልን። ለምን ከተባለ ሊቀ ካህናችን የእኛን ኃጢአት በሙሉ ምን አድርጎታል? ወስዶታል። እግዚአብሔር ይመስገን። ተመልከቱ፣ እቺ ልጅ ለዚህ ሰውና እንደገና ደግሞ ለሀገሩ መዳን ምክንያት ሆናለች። እንዴት ይሄ ሰው እንደዛ ላይ ያሳየ እንግዲህ እጅ መንሻ ልትወስድ ለምናለ አለ። አንዳች ነገር አልወስድም። ከዛስ እንግዲህ አንድ ነገር ይለምናል አለ። ከእስራኤል አፈር 2 በቅሎ አፈር ጭኜ እንዲሄድ ፍቀድልኝ። ምን ማለት እንደሆነ ታውቃላችሁ? ይሄዳለሁ፣ ወደ ሀገሬ ስመለስ የእስራኤልን አምላክ ብቻ አመልካለሁ። እግዚአብሔር
በእናንተ አንድ ቤት አልፎ ብዙዎችን እንደዛ ይታደጋል። እቺ ትንሽ ብላቴና ናት። በእርሷ የነበረው የእምነት ቃል ግን ከአንዱ ጀነራል አልፎ ዓለምን ታደገ። እርግጠኛ ነን ይሄ ሰው የሀገር መሪ ነው። ሲመለስ በእርግጠኝነት የእስራኤልን አምላክ ያመልካል። ለማምለክ ነው የወሰነው። እንደገና ደግሞ በሀገሩ ላይ የእስራኤልን አምላክ ያውጃል። በእስራኤል ብቻ በቀር እውነተኛ አምላክ የለም ብሎ በአንድ ቤት አወጀ። ዳዊትንም ይሁት ዳዊት በጎልያድ ፊት ሊቆም ሲመጣ እንደዛ አለ፣ ትናንትና ከአንበሳና ከድብ የታደገኝ እግዚአብሔር ከዚህ ሰው እጅ ይታደገኛል። እግዚአብሔር ይህን መንፈስ በእውነት የእምነትን መንፈስ የእምነትን ኃይል ይስጠን። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እንዳየናቸው ለ40 ቀን እስራኤላውያን ልባቸው እየፈሰሰ እምነታቸው ጥለው እየደነገጡ እየፈሩ እየሰቡ ነበር። ግን ዳዊት ሲመጣ ልክ ጎልያድን ሲያይ እንደዛ አለ፣ ዋው ከዚህ ሰውማ እግዚአብሔር ምን ያደርገኛል? ይታደገኛል። የት ነው ያየው የእግዚአብሔር ትልቅና? እዛ በጎችን ሲጠብቅ አንበሶች፣ ድቦች ይመጡ ነበር። እግዚአብሔር ደግሞ ከአንበሳውና ከድብ ምን ያደርገው ነበረ? ያስጥለው ነበር። ዳዊትን ከአንበሳና ከድብ ሲያስጥለው የነበረው አምላክ የኛ አምላክ ችግሩ አሁን እምነት ምን እየሆነ መጥቷል? ውጫዊ ፈኖሜና እየሆነ መጥቷል አይደለም? ለዛ እኮ ነው እያስቸገረን ያለው። አሁን እንኳን ብቻ ምን ተደረገ አሁን የሆነ ውቃታ የሆነ ምናምን ብሎ የሆነ ነገር ያለ ነው አይደለ? አሁን ቃሉ እየመጣ ነው እየፈሰሰ ነው፣ ግን ምንም የሆነ አይመስልም። ለምን ተሸውደን ነው ያለው? ቶሎ ፈጥነን መውጣት አለን። ማድረግ ካለብን በጸጥታ ቁጭ ብለን እግዚአብሔርን ማሰብ፣ በቃ ቃሉን ማሰላሰል መልመድ አለን። ጩኸን ለምደናል። በጩኸት ስንሸወድ ኖረናል። ከዚህ በኋላ ግን በኢየሱስ በውጫዊ ፌኖሜና እንታለን። ልክ ኢየሱስን ክርስቶስ አድርገን ስናምን ለአንድና ለመጨረሻ ጊዜ ሕይወታችን ነፃ ወጥቷል። ከጨለማው ስልጣን፣ ከኃጢአት ቀንበር፣ ከሞት ኃይል ለዘላለም ድነናል። ስንት ሰው ነው ይላል? እስኪ ድኛለሁ በሉ። እስኪ ለእግዚአብሔር ክብር ለጌታ ይሁን። ይሄ ነገር መጣል ነውር። ሁል ጊዜ ድኛለሁ፣ ሁል ጊዜ እኔ አሸናፊ ነኝ። ሁል ጊዜ ከማን የተነሳ ያንዱ ማሸነፍ የኔ ማሸነፍ ሆኖዋል። ኦልሬዲ ተቆጥቷል። ይሄ ቃሉ ነው። የዳንኤል 3 ጓደኞች ተመልከቱ፣ በንጉሱ ፊት ቆሙና እንደዛ አለ፣ በእርግጥ እኛ የምናመልከው አምላክ ከዚህ ከእቶኑ ሰዓት ምን ያደርገናል? ያድነናል፣ ሊያድነን ይችላል። ነገር ግን ንጉሥ ወይ አንድ ነገር ይወቅ፣ የምናመልከው አምላክ ከዚህ እቶኑ ሰዓት ባያድነንም ግን ለጣዖት ምን አናደርግም። ምን ማለት ነው? ወደ ራሳችን ስንተረጉም አምላኬ ባይታደገኝ፣ አሁን በያዘኝ ደዌ ቢሞት እንኳን፣ አሁን ባለን ችግር ውስጥ ሆኜ ህይወቴ ቢፈጸም እንኳን ለጣዖት ግን አልሰግድም። ጣዖት ከእግዚአብሔር የምናስፈልቀው ነገር፣ ከእግዚአብሔር የምንወደው ይሄ ቢሆንልኝ ይሄ ምናምን የምንለው ነገር ከእግዚአብሔር አስፈልጠን አንወደው። አንድም ህይወታችንን እንዲያንበረክት አንድም ነገር አንፈጥርም። ጉልበታችን ለእግዚአብሔር ብቻ ይንበረከካል። በእግዚአብሔር እንደሰታለን። እግዚአብሔርን 24 ሰዓት እናመልካለን። ይሄ ደግሞ ለምድሪቱ ሰላም ያመጣል። ብላቴናይቱ ያደረገችው ይሄ እሷም እኮ እንደኛ ስጋ ለባሽ ናት። እናት አባቶቿን አጣለች፣ ሀገሯን አጣለች። ብዙ የሚያምን ነገር እኮ አለ። ያንን የሚያምነውን ስመቷን አስቀመጠችና የእግዚአብሔር ሉዓላዊነት መናገር ጀመረች። ብላቴና መጽሐፍ ቅዱስ ብላቴና ይላል። አስደናቂ ነው። ኢየሱስን አንዳንድ አስደናቂ እምነቶችን ሲያይ ይገረም ነበር። ያቺ ከነዓናዊት ሴት ውሾችም እኮ አለች አይደለ? ከጌቶች ማዕድ የወዳደቁትን ፍርፋሪዎች ምን ያደርጋሉ? ይበላሉ። እንደዚህ እኔ ችግር የለም። አዎ ልክ ነው። እኔ እንደ ውሻ ብሆን
ውሻ ነኝ ቢባል የስድብ ቃል ቢወጣብኝ ግን ፍሪፋራውን ይበላዋል አለ ጌታ። ተደነቀ ይላል። አንቺ ሴት እምነትሽ ታላቅ ነው አለ። ይህ ምን አይነት ሰው ነው? አምናለሁ ይላል። ያቺ ሰዓት ወሳኝ ሰዓት ናት። ወሳኝ የጨከንክባት ሰዓት ወሳኝ የእግዚአብሔር የሥራ ጊዜ ናት። እምነት ላይ መጨከን ይሁንላችሁ። ያህዌ አምላክ የሚሰራ አምላክ። እኔ እርግጠኛ ነኝ እግዚአብሔር በጅማ ላይ ያለውን ጨለማ ይገፈዋል። እኔ እርግጠኛ ነኝ እግዚአብሔር የኢትዮጵያን ጨለማ ይገፈዋል። በማን? በእኔ ባንተና ባንቺ። እግዚአብሔር የሰው ጋጋታ የሰው ብዛት አይፈልግም። እግዚአብሔር አንድ ሰው ይፈልጋል፣ ሁለት ሰው ይፈልጋል። ምን አይነት ሰዎች? አማኞች የሚያምኑት የሚታየውን ሳይሆን የማይታየውን እግዚአብሔር መቼም ታይቶ አያውቅም። የዛሬ 2000 ዓመት ግን አንድያው ልጁ እሱ የመለኮት ሙላት ሆኖ በምድር ተመላለሰ፣ ሞተ፣ ተቀበረ፣ ሞትን አሸንፎ ተነሳ። ከዛ እየሄደ እንደዛ አለ፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር። ሃሌሉያ! ያ እምነታችን መሰረት አለ። ስለዚህ እግዚአብሔር በእኛ ዓለምን ይታደጋል። እግዚአብሔር ባንቺ ዓለምን ይታደጋል። እግዚአብሔር ባንተ ዓለምን ይታደጋል። ይህንን እርግጠኛ ሆነ። እምነት እርግጠኛ መሆን ከሆነ እርግጠኛ ሆነ። ይህንን እርግጠኛ ካልሆን ምን እንግዲህ እምነት የሚባል ነገር የለም። ይህንን ተስፋ ያዝ። ተራ ነገር ተስፋ እናደርግ። በእርግጥ እንደ ሰው ተስፋ የምናደርጋቸው ነገሮች መኪና እገዛለሁ፣ መኪና ይኖረኛል፣ ወደፊት እንዲህ ይኖረኛል ብለን ተስፋ የምናደርጋቸው ነገሮች አሉ። በዋናነት ግን እሱን አይደለም ተስፋ የምናደርገው፣ የዘላለሙን ነው። ኢተርናል የሆነውን ነገር የማያልፈውን የሚመጣውን ጌታ ነው፣ የሚመጣውን ክብር ነው። እግዚአብሔር ይመስገን። ከምድራዊ ነገር አይኖቻችን በኢየሱስ የሚነሳ በዘላለማዊ ነገር ላይ ሲሆን የዘላለሙ ኃይል በእኛ ላይ ይገለጣል። ለዚህ ንዕማን ከለምጹ ዳነ። በዚች ብላቴና እግዚአብሔር በንዕማን አልፎ ኃይሉንና ክብሩን ገለጠ። እዚህ ውስጥ የምናየው ትልቅ ነገር አለ። ለምጽ በምን ይመሰላል? በሰው ልጆች መሰረታዊ ችግር ነው። ለምሳሌ ያ ለምጽ በምንም መንገድ መንጻት አይችልም። አያችሁ፣ ለዚህ ለምጽ መፍትሄ እንደሌለው ሁሉ የሰው ልጆች የወደቁበት ችግር ሰይጣን ኃጢአትና ከእግዚአብሔር ለመለየት ችግር በሰዋዊ መንገድ በሰዋዊ ዘዴ መፍትሄ አይሰጠውም። መፍትሄው ከእግዚአብሔር የመጣው ልጁ ኢየሱስ ነው። ኢየሱስን ስናምን ደግሞ መፍትሄ አገኝተናል። በቃ ኢየሱስ እሱ ሙሉ መፍትሄ ነው። ክርስቶስን ኢንካውንተር ማድረግ መገናኘት፣ ዳይሬክት ፊት ለፊት መቀበል ወደ ህይወታችን። ያ እንደዛ ነው። ክርስቶስን መቀበል ነው እንጂ በሆነ ሰው አማካይነት አይደለም። ክርስቶስን ለራሳችን መቀበል። እንደዛ ሲሆን ለዘላለም ከየትኛውም ችግር ከመሰረታዊ ችግሮቻችን ነፃ መውጣታችን የሚያመለክተው ከየትኛውም ችግር ነፃ መሆናችንን ነው። እግዚአብሔር ይመስገን። የረዳን ጌታ ይባረክ። ዛሬ በህይወታችን ላይ ጨለማ መሰልጠን አይችልም። የኃጢአት ኃይል መሰልጠን አይችልም። የሞት ፍርሃት ሊሰለጥንብን አይችልም። ልጁ ኢየሱስ ክርስቶስ ለዘላለም ነፃ አውጥቶናል። ይሄንን ደግሞ እንመሰክራለን፣ እናገራለን። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ